አንባላለው የፋርጣ ወረዳ ግብርና ጽፈት የታላፊ ነኝ። ኦኬ እንግዲህ እንደ ወረዳችን የ2018 ለ19 ምርት ዘመን ቀድመን ዝግጅት ስናደርግ ነው የቆየነው። በተለይ የእርሻ ስራ እንቅስቃሴ በተደጋጋሚ እንዲታረስ ቀድሞ የተፈጥሮ ማዳበሪያ እንዲያዘጋጁ ከነሐሴ መጨረሻ አካባቢ ጀምረን ኮምፖስት እንዲያዘጋጅ አርሶ አደሩ ትልቅ ስራ ስንሰራ ነው የቆየነው። በግብርና አደረጃጀታችን አማካኝነት የቀጠና መሪዎች አሉ፣ የግብርና ኤክስቴንሽን ሰራተኞች አሉ። በነዛ አማካኝነት የሚታረሰው መሬት እንደ ወረዳችን 41320 ሄክታር መሬት በዚህ አመት እናርሳለን። ይህንን ማሳ ለዚህ ማሳ በቂ የሆነ ዝግጅት ስናደርግ ቆይተናል። አሁን እንግዲህ ኦልሬዲ የ2018 ለ19 ምርት ዘመን የዘር ወቅት ጀምረናል። በተለይ ደጋማ አካባቢዎች ድንች ዘርተዋል። አሁን ደግሞ የምታዩዋቸው አርሶ አደሮች በተለይ በቆሎ አምራች የሆኑ ቀበሌዎች በቆሎ ዘር እየወሰዱ ነው። በዚህ አመት 7120 ሄክታር በቆሎ እንዘራለን እንደ ወረዳ። ለዚህም ቀድመን ምርጥ ዘር አቅርቦቱን እያቀረብን ነው የምንገኘው። አሁን ሁለት አይነት ዘር እየቀረበ ነው። በጣም ቆላ ለሆኑት አካባቢዎች 546 የሚባል ዝርያ አለ። ለወይና ደጋና ለደጋ አካባቢዎች ደግሞ 661 ዝርያ አለ። እነዚህ ዝርያዎች ቀርበዋል። አርሶ አደሩም በአደረጃጀቱ መሰረት ግብአቶችን እየወሰደ ነው የምታዩት። እኛም እንደ ወረዳ እያደረግን ያለ ነው ምንድነው በተለይ በዚህ አመት እንደ ሀገር ቀድሞ ነው ማዳበሪያ እንደ ሀገር የገባ እንደ ክልልም እኛ አካባቢ የተወሰነ እጥረት አለ። እጥረቱንም እያደረግን ያለ ነው፣ መፍትሄ እየሰጠን ያለ ነው። ቀድሞ ለሚዘሩ ቀበሌዎች እንሰጣለን። እንደዚሁም ደግሞ ቀድሞ ለሚዘሩ ሰብሎች ያለውን ግብአት እያሰራጨን ነው የምንገኘው። በዚሁም አርሶ አደሩ በበቂ ሁኔታ እንዲዘራ በተለይ አሁንም ግብአት እየመጣ ስለሆነ ለቀድሞ ለሚዘሩት ብቻ እንዲጠቀም በበቂ ሁኔታ ማለት ነው። ሳይንሱ በሚያዘው መሰረት ፐር ሄክታር በሚታዘው መሰረት ግብአት እንዲጠቀም እያደረግን ነው። ምርጥ ዘሩንም ከጉና ዘር ብዜት ጋር ተነጋግረን በበቂ ሁኔታ ዘር እየቀረበ ያለበት ሁኔታ ነው ያለው። ምርትና ምርታማነትን ለመጨመር አንዱ ትልቁ ስራ የመጀመሪያው የእርሻ ስራ እንቅስቃሴን በትክክል መስራት አለብን። ከዛ ውጭ ግን ግብአትና ምርጥ ዘር መጠቀም ደግሞ ትልቁ ስራ ነው። ስለዚህ ምንድነው አርሶ አደሩ የመጀመሪያው የተፈጥሮ ማዳበሪያ ማዘጋጀት አለበት በበቂ ሁኔታ። ከዛ በተጨማሪ ደግሞ የሰው ሰራሽ ማዳበሪያ መጠቀም አለበት። ለዛም አሁን ግብአቱን ቅድም እንዳልኩ በተለይ ቀድሞ ለሚዘሩ ሰብሎች እያቀረብን ነው። ቀድሞ ለሚዘሩ ቀበሌዎች ቀድመን እንሰጣለን። እንግዲህ ወረዳችን 28 ቀበሌ ያለው የሚዘሩበት ታይም ስለሚለያይ በጣም ቀድሞ ለሚዘሩት ቀበሌዎች ቀድመን ነው እየሰጠን ያለ ግብአት። አሁንም ደግሞ ቀድሞ የሚዘሩ ሰብሎች አሁን በቆሎ ነው የሚዘራ፣ ቀጥሎ ደግሞ እንደዛ ስንዴ፣ ጤፍ እያለ ሲሄድ በደረጃ ነው ግብአቱን የምናሰራጨው። ያው አንድ ጊዜ መስጠት ስለማንችል አቅርቦቱም ችግር ስላለበት በዛ ልክ ነው እየሰጠን ያለውና እኔ ማስተላለፍ ፈልገው መልክ ምንድነው አርሶ አደሩ አንደኛ ግብአት በበቂ ሁኔታ መውሰድ አለበት፣ ያቀረብንለትን ዘር መውሰድ አለበት። ከወሰደ በኋላ ደግሞ የግብርና ባለሙያዎች በሚያስተምሩት በፓኬጁ መሰረት አዘራርንም አጠቃቀሙንም በዛ ልክ አድርጎ መጠቀም እንዳለበት የኛ የግብርና ኤክስቴንሽን ሰራተኞችም ትምህርት ይሰጣሉ። በየግብርና አደረጃጀቶች አሉን፣ በተለይ የቀጠና መሪዎች አሉን። በዛ ግባብ የግብርና ሰንሰለቱን ተጠብቆ የትምህርት እየሰጠ ነው የምንገኝ። ምንድነው የአፈር ለምነት በተለይ ምርትን ለመጨመር የአፈር ለምነት ማሻሻያ ቴክኖሎጂዎችን በብዛት እንጠቀማለን እንደኛ ወረዳ። ይሄ ምንድነው ከተፈጥሮ ማዳበሪያ ወይም ኮምፖስት እናዘጋጃለን። ከቨርሚ ወርም የሚባል አለ። ከዛ ከትል የተዘጋጀ ኮምፖስት እናዘጋጃለን። እንዲሁም ደግሞ ግሪን ማኑር የምንለው አለ። ግብጦ ዘርተው ቀድሞ ያርሱታል። የሰብር ፈረቃ እንጠቀማለን እና ይሄ የአፈር ለምነት አንዱ ማሻሻያ ቴክኖሎጂ ነው እንጠቀማለን። ከዛ ውጭ የአሲዳማ አፈር ደግሞ ያለባቸው ቀበሌዎች የአሲዳማ አፈር ምርመራ አድርገናል። አሁን ኖራ እያሰራጨን ነው። ያንንም ደግሞ ኖራ እንዲጠቀሙ እናደርጋለን። ስለዚህ የአፈር ለምነትን ለማሻሻል ሙሉ ፓኬጁ እንዲጠቀሙ አርሶ አደሮችን ነው ትምህርት እየሰጠን ያለን። አይዞሽ እናት ሀገር አንቺ ታሪክ አውራ ልጆችሽ አያፍሩም ያንቺ ስም ሲጠራ እንዲህ በሄድንበት የድህነት አርማ መሆናችን ሊቀር ተቃርቧልማ አይዞሽ እናት ሀገር አንቺ ታሪክ አውራ ልጆችሽ አያፍሩም ያንቺ ስም ሲጠራ እንዲህ በሄድንበት የድህነት አርማ መሆናችን ሊቀር ተቃርቧልማ ማማ ኢትዮጵያ
ሻገር አውራ ያኔ ኢትዮጵያዊ መሆን ዓለምን ያስቀናል ስድብ መሆኑ ተሽሮ ሽልማት ይሆናል ትዝታን በዜማም እንዴት ውሎ አደረ ማሳውና ከብቱ ናፈቀኝ አቄን አንተ ያለህበቱ ምርት ሲትረፈረፍ ልብ ያስፈነድቃል ሆድ ካልጠገበማ ጥርስስ መች ይስቃል ሸፈተ ልቤ ወደ አገሩ ጠራኝ ናፍቆቱ ባላገሩ እነጎመለለ 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 እንዳንተ ማናለ ታግሎ የሚጥል አፈርሶን ብሎ ለምኖ የሚያጎርሰው እንደ ደራሽ ውሃ እርጎ የሚያፈሰው እንግዳ ተቀባይ ቸር ነው ያገሬ ሰው አያዳላ ልቡ አይሰስቱ እጆቹ ለከብቶቹ አሳቢ ልክ እንደ ልጆቹ ጎተራው ይሙላለት ኑሮ ይሁን ምቹ ህመም ሰውነቴ ህመም ሰውነቴ ህመም ሰውነቴ ህመም ሰውነቴ ዛሬም ላገር የሰው አልወጣም ናፍቆቴ ዘራፍ ሲል ባላገር እምቢ ሲል ባላገር ልብን ያሸብራል ሲያጋራ ሲፎክር በለማ ጃሎ ሲል ባላገር ጎራው ሲል ባላገር ይጠራል ናፍቆቱ ያደጉበት ሀገር በለማ ክንዴ ይሙላለት ባማኑሎ ያገሬ ባላገሬ ደሞ ላነሳሳው እንዴት በየድርሳው Madame, elle est là.